ያልተኖረ ልጅነት እውነተኛ ታሪክ። አቶ ግርማ ይመር ስራ ሲጨርሱ ደንገዝገዝ ብሎ ነበር። የቀን ሰራተኛ ናቸው። በዕለቱ የተከፈላቸውን ምንዳ በኪሳቸው እንደያዙ ወደ ቤት በፍጥነት ተራመዱ። ለልጆቻቸው አንድ ነገር ይዘው ሊገቡ ወሰኑና ወደ አንድ የአትክልትና ፍራፍሬ መሸጫ ሱቅ ጎራሉ። ገንዘብ ካላቸው ለልጆቻቸው አንድ የሚበላ ነገር በጉያቸው ሸጉጠው መግባት ልማዳቸው ነው። በዚህ ዓለም የልጆቻቸውን ደስታና ፈንጠዝያ ከማየት በላይ የሚያስደስታቸውና የሚያረካቸው አንዳች ነገር የለም። በወይዘሮ ልኬ ጉደታ ቤት ሲያልፉ ባለፉት 2 ቀናት እንዳልጠየቋቸው አስታወሱና ቆም ብለው ሰሞኑን ጠፍቼባቸዋለሁ፣ እስቲ ዛሬ እንኳን አንድ አፍታ ብቅ ብዬ ለያቸው ሲሉ አሰቡና ወይዘሮ ልኬ ቤት ጎራሉ። ወይዘሮ ልኬ በዕድሜ ከአቶ ግርማ ብዙም ከማያንሱት ከልጃቸው ከወይዘሮ አበበች ገመቹ ጋር በመኖሪያ ቤታቸው በረንዳ ላይ ቁጭ ብለው እያወሩ ነበር። እንዴት አመሻችሁ አሉ አቶ ግርማ ገና ገርበብ ያለውን የግቢውን የቆርቆሮ በር ገፋ አድርገው ገብተው እናትና ልጅን እንዳዩ። ግርማ አንተ ነህ እንዴ? እንዴት ነህ አሉ ወይዘሮ ልኬ። እንደምን ነህ ግርማ አሉ ወይዘሮ አበበች። አቶ ግርማ ሴቶቹን ጨብጠዋቸው ደህና ነኝ፣ እናንተ እንዴት ናችሁ አሏቸው። ደህና ነን፣ ምነው ሰሞኑን ጠፋህ አሉ ወይዘሮ ልኬ። ጠፋህ አይደል? ስራ ስሰራ እየመሸብኝ ለልጆቹ ቶሎ ልግባላቸው እያልኩ ስሮጥ ወደ ቤት እሄዳለሁ። ዛሬም ጠፋሁ ብዬ እኮ ነው ባልቀመጥም ሰላም ብያቸው ልለፍ ብዬ ጎራ ያልኩት። እና አሁን ቁጭ አትልም አሉ ወይዘሮ ልኬ። አይ ልሂድማማ፣ እንዲሁ አንድ ብርሌ እንኳን ሳትል። ወይዘሮ ልኬ ቤታቸው ጠጅ ቤት ነው። አቶ ግርማ ወይዘሮ ልኬ ቤት ጎራ ካሉ አንዳንዴ 1 ወይም 2 ብርሌ ጠጅ መጠጣት ልምድ አላቸው። አይ መሽቷል፣ ሌላ ቀን ልጆቼን ጅብ እንዳይበላብኝ አሁን ቶሎ ልዝለቅ። ጅብ አሉ ወይዘሮ አበበች ተገረም። አዎ ከኛ ሰፈር በላይ ያለው ጫካና ዱር አይደል? አንዳንዴ ገና ጨለም ሲል ነው ጅብ የሚመጣው። ታዲያ ልጆቹን የት ያገኛቸዋል? ጠየቁ ወይዘሮ አበበች። አይ የልጅ ነገር አይታወቅም፣ ለጨዋታ ብለው ውጭ ወጥተውስ ቢሆን እንዴ ታዲያ እናታቸው አትጠብቃቸውም ኖሯል አሉ ወይዘሮ አበበች። እናታቸውማ ራሷ ጠባቂ ያስፈልጋታል። አቶ ግርማ ለመቀለድ አስበው ባይናገሩም እናትና ልጅ ግን ተያይተው ሳቁ። አይ ግርማ አሉ። በሉ እስቲ ደህና አደሩ አሉ አቶ ግርማ ወደ ግቢው በር እየተራመዱ። በል ደህና አደር አሉ ወይዘሮ ልኬ። ወቸ ጉድ! መውለድ እንዲህ እንደው በጊዜ ወደ ጎጆ ያስሮጣል ማለት ነው አሉ ወይዘሮ አበበች አፋቸውን በመዳፋቸው ከልለው እየተገረሙ። አቶ ግርማ ከወይዘሮ ልኬ ግቢ ወጥተው ወደ ቤት ተጣደፉ። ከአስፋልት መንገዱ በስተግራ እንደተገነጠሉ ዳገታማ የጠጠር መንገድ ተቀበላቸው። በፍጥነት ለሚወጣው ሰው የሚያደክም ረጅም ዳገት ነው። አቶ ግርማ የአቀበቱ አድካሚነት ታስቧቸውም አያውቅ። እድሜያቸው 40ዎቹን አጋምሶ ወደ 50ዎቹ እየገሰገሰ ቢሆንም አሁንም ጠንካራ ናቸው። ጉልበታቸው የሚፈተሽበት ሥራ ሲሰሩ መዋላቸው ብርቱና ሸንቃጣ አድርጓቸዋል። በሚዳቋ ቅልጥፍና ዳገቱን ወጥተው ቀሪውንም መንገድ ተጉዘው ሰፈራቸው ደረሱ። አዘውትረው የሚመጡበትን ሰዓት የሚያውቁት 2 ልጆቻቸው ተሾመና አመለዘውድ ከቤት ውጪ ግቢ ውስጥ ሆነው በጉጉት እየጠበቋቸው ነበር። ገና የግቢውን የቆርቆሮ በር ገፋ አድርገው ሲገቡ ግርማ 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 እያሉ ወደ እሳቸው ሲሮጡ መጡ። ልጆቹ
ወላጆቻቸውን የሚጠሯቸው አባባ፣ እማማ ወይም አባዬና እማዬ ብለው ሳይሆን በስማቸው ነው። ተሼ፣ አመለ፣ የኔ አመለ ዘውድ። አቶ ግርማ ጎንበስ ብለው የልጆቻቸውን ለስላሳና ጠይም ጉንጮች ሳሙ። ፀሐይና ውርጭ ያጠየመው ቀይ ፊታቸው ከልባቸው በሚገነፍል ፍቅርና ደስታ በፈገግታ ፈካ። የያዙትን በኪስ ወረቀት የተጠቀለለ ብርቱካን ለተሾመ አስያዙና አመለ ዘውድን አቀፏት። ተሾመ የታቀፈው ነገር ምን እንደሆነ ለማወቅ ጓጓ። ጉያው ስር በአንድ እጁ ቅፍ እንዳደረገው ወረቀቱን ገለጥ አድርጎ ውስጡ ምን እንዳለ ተመለከተ። ድንቄ ድንቄ፣ ግርማ ብርቱካን ገዛልን፣ ብርቱካን እያለ አባቱ የገዙትን ብርቱካን ለእናቱ ለማሳየት ወደ ቤቱ ተንደረደረ። ሎተሪ ወጣለት ነበር የሚመስለው። አቶ ግርማ አመለ ዘውድን እንዳቀፉ ወደ ቤት ገቡ። ደህና ዋልክ አለች ድንቄ ለአፍታ ከስራዋ ቀና ብላ ባለቤቷን እያስተዋለች። አቶ ግርማ ለባለቤታቸው መልስ ሳይሰጧት ሴት ልጃቸውን ከእቅፋቸው አወረዱና ፍራሽ ላይ ቁጭ ብሎ ሁለት እጆቹን ወደ እሳቸው ወደ ዘረጋው ሶስተኛው ልጃቸው ወደ ትንሹ ሚካኤል ተራመዱ። ከፍራሹ ላይ አንስተው ሳሙትና አንድ ጥግ ላይ ጭኖቻቸው ላይ አድርገው ተቀመጡ። አመለ ዘውድ አጠገባቸው መታ ትከሻቸውን ደገፍ ብላ ቆመች። ተሾመ አንድ ብርቱካን ሲያወጣ እናቱ ቆይ አሁን አይደለም ተሽዬ፣ እራት ከበላችሁ በኋላ ነው፣ ያኔ ትበለዋለህ አለችው። ትምህርት ቤት መቼ ነው የምገባው? አመለ ዘውድ አባቷን ጠየቀች። ትምህርት ቤት መግባት ፈለግሽ? አዎ። እንደ ታላቅ ወንድምሽ? አዎ። በቃ ስታድጊ ትገቢያለሽ። መቼ ነው የማድገው? አቶ ግርማ ሳቁ። አሁን ብዙም ሳትቆይ ታድጊያለሽ። ምን አስቸኮለሽ? ቤቷ አባት ሲገቡና ሁሉንም ነዋሪዎቿን በአራት የጭቃ ግድግዳዎቿ ስትከልል ሞቀች። አባትና እናት ለልጆቻቸው፣ ልጆቹ ለአባትና ለእናታቸው በሚያሳዩት ፍቅር ጋለች፣ ደመቀች። ከጥቂት ደቂቃዎች በኋላ አባትና እናት ከልጆቻቸው ጋር በአንድ ትሪ ዙሪያ ተቀምጠው ራታቸውን መመገብ ጀመሩ። ልጆቹ ከመብላት ባይቦዝኑም አባትና እናት ለትንንሽ አፎቻቸው የሚመጥን ጉርሻ እየጠቀለሉ ያጎርሷቸዋል። አመልዬ ብላ ልጄ ብላ ይላሉ አቶ ግርማ ልጆቻቸውን በፍቅር እያዩ። አንተም ብላ እንጂ ስትዞርም አይደል ያልከው፣ ስራውም አድክሟል፣ ብላ እንጂ ትላለች ድንቄ ባለቤቷ። መልስ አይሰጧትም። ሙሉ ትኩረታቸው ልጆቻቸው ላይ ነው። ዝምታቸውን ስለለመደችው ድንቄ ምንም አይመስላትም። ማዱ ከፍ ካለም በኋላ አቶ ግርማ ከልጆቻቸው ጋር ሲጫወቱ አመሹ። ወትሮንም እንዲሁ ናቸው። 3 ሰዓት ገደማ ልጆቹ እንቅልፍ ያዛቸው። እናትና አባትም ልጆቻቸው ከተኙ በኋላ ወደ መኝታቸው አመሩ። እንዴት ነው ይሄ ቀዩ ልጅ ግርማ የሚባለው ብለው ጠየቁ አቶ ገብረ ጻድቅ። ጎበዝ እንዴት ያለ ጎበዝ ነው አለ ተክሉ። ለግርማ ያለው አድናቆት በድምፁ በፊቱም በጉልህ እየተንጸባረቀ። እኔን ሲመለከትና እኔን ሲያይ ብቻ የሚታተር እንዳይሆነ ብዬ ነው። ኧረ ሰው አለ የለም ብሎ ነገር እሱ ጋር አለ። የሰጠሁትን ሥራ ቶሎ ጨርሶ ሌላ ሥራ ካለ ሲጠይቀኝ አይጣል ነው። እንደው አስተውለው ከሆነ እኮ ቅልጥፍናው፣ ታዛዥነቱ፣ ደግሞ ትህትናውስ ቢሆን እንዴት አይነት ጥሩ ልጅ መሰለው አሉ አቶ ተክሉ ለአለቃቸው ለአቶ ገብረ ጻድቅ። የአቶ ገብረ ጻድቅ አሊ ልጅ ወይዘሮ ማርታና ባለቤታቸው አቶ ደመቀ ተክለወልድ ኮተቤ አካባቢ ባለ አንድ ፎቅ ቤታቸውን ሲያስገነቡ ከቀጠሯቸው የቀን ሰራተኞች አንዱ ወጣቱ ግርማ ይመር ነው።
የዛሬው የነ አመደ ዘውድ አባት። ትጉህና ፈጣን ነው። እንደ አንዳንድ ሰራተኞች የት ወጣህ የት ገባህ የሚል ተቆጣጣሪ አያስፈልገውም። ለግርማ ተቆጣጣሪው ህሊናው ነው። ከልቡ ይሰራል። ባለጡንቻማና ፈርጣማ አይደለም። ኧረ እንዲያውም አጭርና ቀጭን ነው። ግን እንደ ጉንዳን ጠንካራ፣ እንደ ንብ ታታሪ ነው። ጉልበቱን ሳይሰስት ዶማ ያነሳል፣ ይቆፍራል፣ ጉድጓድ ይጠልቃል፣ ያሰፋል፣ አካፋ ይጨብጣል፣ አፈር ይዝቃል፣ ይወረውራል። ሮጥ ብሎ ውሃ ለማምጣት ደፋ ቀና ብሎ ሲሚንቶ ለማብኳት በባሬላ ድንጋይና ሌላ ከባድ ነገር ለመሸከምም አይሰንፍም። ታታሪ ብቻ ሳይሆን ታዛዥም ነው። ትዕዛዝ አቀላጥፎ ለመፈጸም የተፈጠረ እስኪመስል ለተክሉና ለሌሎች አብረውት እየሰሩ ለሚያሰሩት አንጀት አርስ ነው። የሁለት ፎቅ ርዝመት ያለው የሚመስለው ባለ አንድ ፎቁ ውብ ሕንፃ ግንባታው ሲጠናቀቅ የግንባታ ሥራውን በቅርበት ይከታተሉ የነበሩት አቶ ገብረ ጻድቅ ብቻ ሳይሆኑ ልጃቸው ወይዘሮ ማርታና ባለቤታቸው አቶ ደመቀም የግርማን ትጋትና ትህትና አስተውለው ነበር። አቶ ገብረ ጻድቅ ሌሎች የቀን ሰራተኞችን ሲያሰናብቱ ግርማን ጠርተው ከእኛ ጋር ለመኖር ፈቃደኛ ከሆንክ በደሞዝ እንቅጠርህ አሉት። ግርማ ደስታ በልቡ ሞልቶ ገነፈለ። ጉልበቱን ለመሳም ጋት እስኪቀረው እጅ ነስቶ ተሽቀዳድሞ እሺ አለ። ወጣቱ በአቶ ገብረ ጻድቅ ቤት ኑሮ ጀመረ። ትጋቱና ታዛዥነቱ ተመልካች አግኝቶ ዛሬንስ ሰራው አልኩ ነገን እንዴት ልሆን ነው ከሚል የቀን ሰራተኛ የዕለት ተዕለት ስጋትና ጭንቀት በመገላገሉ ግርማ ደስታው ወሰን አልነበረው። የቤተሰቡ ከብቶችና ፈረሶች ነበሩ። እነርሱን መንከባከብ የእሱ ኃላፊነት ሆነ። ሌላ ሥራም ካለ የግርማ እጆች 100 ናቸው። ከአንድ የእግር ኳስ ሜዳ በመጠኑ በማያንሰው በግንብ በታጠረው ውብ አጥር ግቢ ውስጥ ተክሉም ከግርማ ጋር አብሮ ይሰራል። ተክሉ በግርማ ታታሪነት ዘወትር ይደነቃል። እንደ ጋራ የተቆለለ የሥራ ክምር ቢሰጠው ቅንጣት ድካምና መታከት ሳይታይበት በልበ ሙሉነት መወጣቱ አይቀርም። ቁልሉን ሥራ ደረማምሶ ቀጣሪዎቹን ያስደስታቸዋል። ከ1950ዎቹ መጨረሻ አካባቢ ጀምሮ ወታደራዊው የደርግ መንግስት በሕዝባዊ ዓመፅ ዙፋናቸውን የተነጠቀውን አፄ ኃይለ ሥላሴን ከስልጣን አውርዶ ሀገሪቷን በይፋ ማስተዳደር እስከጀመረበት እስከ 1967 ዓመተ ምህረት ድረስ ግርማ እዚያው ቤት ሲሰራ ቆይ። ደርግ ስልጣን ላይ ከወጣ ከጥቂት ወራት በኋላ የሚከተለው ርዕዮተ ዓለም ሶሻሊዝም መሆኑን አወጀ። በገጠር መሬት ላራሹ ተሰጠ። የአቶ ገብረ ጻድቅ ልጅ ወይዘሮ ማርታ አሜሪካ ተምረው የመጀመሪያ ዲግሪያቸውን ይዘው ከተመለሱ በኋላ በውጭ ጉዳይ ሚኒስቴር ተቀጥረው ሰርተዋል። በ1960 ዓመተ ምህረት በዘመኑ ከነበሩት 2 ፓርላማዎች አንዱ በሆነው አፄ ኃይለ ሥላሴ የመረጧቸውን ግለሰቦች ብቻ በሚያስገቡበት የሕግ መወሰኛ ምክር ቤት ውስጥ በኢትዮጵያ የመጀመሪያዋ ሴት የምክር ቤቱ አባል ሆነው የተመረጡት ወይዘሮ ማርታ ገብረ ጻድቅ ለንጉሳዊ ቤተሰብ የቅርብ ሰው ነበሩ። 60 የሚሆኑ ዋና ዋና የንጉሳዊ አስተዳደር ባለስልጣናትን መረሸኑን በይፋ በብዙሃን መገናኛ ያወጀ መንግስት ለእሳቸውና ለባለቤታቸው እንደማይመለስ አስበው ወይዘሮ ማርታ መስጋት ከጀመሩ ከራርመዋል። ጭሰኛው የመሬት ባለቤት ከሆነ ከጥቂት ወራት በኋላ ወታደራዊ መንግስት ሐምሌ 19 ቀን 1967 ዓመተ ምህረት የከተማ ቦታና ትርፍ ቤቶችን የሕዝብ ያደረገውን አዋጅ አወጀ። አዋጁ ከታወጀ ከጥቂት ሳምንታት በኋላ ወይዘሮ ማርታ ከባለቤታቸው ከአቶ ደመቀ ተክለወልድና ከልጆቻቸው ጋር ለአጭር ጊዜ ሽርሽር ወደ ላንጋኖ እንደሚሄዱ አሳውቀው ወደ ኬንያ ተሰደዱ። ቤት ውስጥ ላሉት ሰራተኞች የሚከፈል የ6 ወር ደሞዝ ትተው ነው ባልና ሚስቱ የሄዱት። የደርግ መንግስት ስልጣን ላይ እስካለ ድረስ ኢትዮጵያ ውስጥ መኖር ለደህንነታቸው አስጊ ስለሆነ ወይዘሮ ማርታና ቤተሰባቸው በስደት ውጭ ሀገር መኖሩ እንደሚሻል አምነው
ከኬንያ ወደ ግሪክ ከዚያም ወደ አሜሪካ ተሻግረው ኑሯቸውን በዚያ አደረጉ። በእነ ግርማ ጉልበትና ላብ የታነጸው ቤተ መንግሥታዊ ግርማ ያለው ባለ 1 ፎቅ መኖሪያ ቤታቸው በደርግ መንግሥት ተወረሰ። አቶ ገብረ ጻድቅ ከዋናው ቤት ጀርባ በተሰሩት ሰርቪስ ክፍሎች ውስጥ ለመኖር ተገደዱ። አቶ ገብረ ጻድቅ ለእነዚያ ከደርግ ከመወረስ ለተረፉ ጥቂት ክፍል ቤቶችና ከበፊቱ ጠበብ ላለ ግቢ ብዙ ሰራተኞች ስለማያስፈልጓቸው የተወሰኑትን ማሰናበት ነበረባቸው። ተክሉ ከግርማ ቀድሞ የተቀጠረ ሰራተኛ ስለነበረ እሱንና ሌሎች ነባር ሰራተኞችን ሲያስቀሩ ግርማንና ሌሎች ሰራተኞችን ግን አሰናበቱ። በወቅቱ በደሃ አምባ አባሽነቱ የሚታወቀው የደርግ መንግስት የግርማን ሊረጋጋ የጀመረ ሕይወት በተቃራኒው ቢረብሸውም ግርማ ጉልበትና ጤና እስካለኝ ሰርቼ መብላት አያቅተኝም ብሎ እዚያው ኮተቤ አካባቢ የቀን ሥራ እየሰራ ኑሮን ለማሸነፍ ደፋ ቀና ማለቱን ተያያዘው። የዚያን ጊዜው ኮተቤ እንዳሁኑ በቤቶችና በሕዝብ የተጨናነቀ በመኪናና በሰው ግርግር የተረበሸ አካባቢ አልነበረም። የኮተቤ መምህራን ኮሌጅና ጥቂት ቤቶች ብቻ ፈንጠር ፈንጠር ብለው የሚታዩበት፣ እርሻ ደንና የግጦሽ መሬት ያወዙት፣ ወፎች በነጻነት የሚዘምሩበት ውብ ገጠራማ ቀበሌ ነበር። ቀበሌው በገበሬ ማህበር ስር እንጂ እንደ ሌሎች የአዲስ አበባ ከተማ ሰፈሮች በቀበሌ የሚተዳደር አልነበረም። በኮሌጁ አቅራቢያ አይን ከሚገቡ ቤቶች አንዱ የወይዘሮ ልኬ ጉደታ ጠጅ ቤት ነው። ግርማ መጠጥ አብዝቶ ባይጠጣም 1-2 ብርሌ ጠጅ ወርወር ለማድረግና ከመሰሎቹ ጋር ለመጫወት አዘውትሮ ወደ ወይዘሮ ልኬ ቤት ጎራ ይላል። የዛሬው የና አመለ ዘውድ አባት እዚያው አካባቢ ለተለያዩ ሰዎች ሥራ ስለሚሰራ ከጠጅ ቤቱ ባለቤት ከወይዘሮ ልኬም ጋር ለመተዋወቅና ለመግባባት ችሏል። አቶ ገብረ ጻድቅን ወይዘሮ ማርታንና ባለቤታቸውን አቶ ደመቀን የማረከው ታታሪነቱና ታዛዥነቱ በወይዘሮ ልኬም አይን ሞልቶ ታየ። በተለያየ ጊዜ ያዘዙትን በቅንነትና በብቃት ሲሰራላቸው ወደዱትና በግቢያቸው ባለች አንዲት ጠባብ ክፍል ውስጥ ኪራይ ሳይከፍል እንዲኖር ፈቀዱለት። ንቅሳት አንገታቸውን ያዥጎረጎረው ጠይም ሆነው ሸንቀጥ ብለው መካከለኛ ቁመት ያላቸው ኩሩ ሴት ናቸው ወይዘሮ ልኬ። የሌሎች ሰዎችን ሥራ እየሰራ ወይዘሮ ልኬ የእሱን ድጋፍ በሚፈልጉበት ጊዜ አለሁልዎት እያለ ግርማ ለወይዘሮ ልኬና ለቤተሰባቸው አለኝታ ሆኖ ለጥቂት ዓመታት አብሯቸው ኖረ። አንድ ቀን ግርማ ከዓመታት በፊት ትቶት ከመጣት ከትውልድ ቀየው ከደቡብ ወሎ ውጫሌ በመጣ ሰው የአባቱን በጽኑ መታመም ተረዳ። አባቴ በጣም ታሟል አሉ፣ ወደ ሀገር ሄጄ ላየው ነው አላቸው ወይዘሮ ልኬ። እናቴ ምን ነው? እንጃ ብቻ በጣም ታሟል አሉኝ። ትመለሳለህ አይደል? አዎ እመለሳለሁ። እዛ ምን አለኝ ብለው ነው? ሚስት የለኝ ድስት የለኝ አለ ግርማ እርግጠኛ ሆኖ። ወይዘሮ ልኬና ቤተሰባቸው መልካም ነገር እንዲገጥመው ተመኝተው ሸኙት። ግርማ አባቱን ለማየት ወደ ውጫሌ ተጓዘ። ወራት አለፉ። ወይዘሮ ልኬ ጉደታና ቤተሰባቸው ከዛሬ ነገ ይመጣል ብለው ቢጠብቁትም ግርማ እንደወጣ የውሃ ሽታ ሆኖ ቀረ። ወይዘሮ ልኬ ግርማ አገሩ ደርሶ ተመልሶ ሊመጣ ነበር የሄደው፣ ምን ነው ቀረ? እንደ ወታደር ሆኖ ይሆን እንዴ ይላሉ። ከመላምት ያለፈ እርግጠኛ መልስ የሚሰጣቸው ሰው ባያገኙ። ስልጣን ላይ ያለው መንግስት በየአቅጣጫው በጦርነት የተወረረበት፣ ወታደር በውዴታ ብቻ ሳይሆን በግዴታ የሚመለመልበት የአፈሳ ዘመን ስለነበር ትጉሁንና አመለ ሸጋውን የባዳ ዘመድ በማጣታቸው ወይዘሮ ልኬ ቅር ተሰኝተዋል። ከ3 ዓመት በኋላ ግን አንድ ቀን ግርማ ወይዘሮ ልኬ ቤት ከተፍ ብሎ መጣ። ወይዘሮ ልኬና ቤተሰባቸው ዳግመኛ ሲያዩት በጣም ተደሰቱ። ምን ነው የት ጠፍተህ ከረምክ ልጄ ብለው ጠየቁት። ወይዘሮ ልኬ
አባቴ ሞቶ ነበር የደረስኩት። አይ እናቴ ሞቱ? አዎ፣ እርሜን ላውጣ ብዬ ትንሽ ልቆይ ብል የእርሻ ሥራ አስጀመሩኝ። ቀስ ብለው አባብለው ሚስት ዳሩልኝ። አሁን ሚስቴን ትቼ ያው ፈትቼ ብል ይሻላል። እንዲያ ነው የመጣሁት አለ ግርማ። ወይዘሮ ልኬ በፊት ሰጥተውት የነበረውን አንድ ክፍል ቤት አሁንም ለግርማ አልነፈጉትም። ግርማ ለ3 ዓመታት አቋርጦት የነበረውን የአዲስ አበባ ኑሮውን ቀጠለ። ለግርማ ሕይወት መሻሻል አንዳች ነገር ሳይፈይዱ ዓመታቶች ነጎዱ። ኑሮው ከእጅ ወዳፍ ነበረ። ከዕለታት አንድ ቀን ወይዘሮ ልኬ አንዲት ጠይም ወፈር ብላ ዘለግ ያለ ቁመት ያላት ወጣት ሴት በቤት ሰራተኝነት ቀጠሩ። ጠይሟ ሸጋ ድንቄ ዳምጠው ትባላለች። ሳቂታና ደስተኛ ጉብል ነች። በተለይ ትንሽ ጠጅ ከቀማመሰች ማንጎራጎር፣ በዜማ የምትወዳቸውን ማወደስ ያስደስታታል። ተጫዋችና ተግባቢ ብትሆንም አንዳንዴ ስትቆጣ ቶሎ ቶሎ ስድብ የሚያቀብሏት ሰይጣኖች ይከቧታል። የዋህ ስለሆነች ግን ማንም በሷ ቁጣና ስድብ ተማርሮ አያቀምባትም። ዛሬ የተናደደችበትን ሰው ነገ ቁጣዋን ረስታ ስታናግረውና ስታጫውተው ምን ነካኝ ብሎ ያመርባታል። በዚህ ምክንያት ነው ግርማ ድንቄ ላይ ዓይኑን የጣለው። ፈገግታዋን፣ ጨዋታ ወዳድነቷን፣ የዋህነቷን፣ የምታንጎራጉረውን ዜማ፣ ዘለግ ያለ ቁመናዋን ወደደላት። በዚያ ላይ እንዴት ያለች ባለሙያ ናት! ወጧ ይጣፍጣል። ግርማ ከሥራ መልስ ቤቱ ሲገባ ሲያያት ልቡ ወከክ፣ አይምሮ ዘና ማለት ጀመረ። ክፍሉ ውስጥ ጋደም ብሎም ከቀንና ከሌሊት ህልሙ ጋር የሚሸምናት ውብ ጥበብ ሆነች የወረ ኢመኗ ቆንጆ ድንቄ። ናልኝ አካላቴ አካላቴ ሆዴ፣ ናልኝ አካላቴ አካላቴ ሆዴ፣ እኔ እወድሃለሁ እባክህ ዘመዴ ትላለች ስታንጎራጉር። ወረ ኢመኑና የግርማ የትውልድ ቦታ ውጫሌ ወሎ ውስጥ እንደመገኘታቸው የአገር ልጅነቱን ሰበብ አድርጎ ለመግባት ለግርማ ተመቸው። ስለ ልጅነት ዘመናቸው ስለሚያውቁት ባህል ወንዝና ተራራ ያወጋታል። ደስ ብሏት ታደምጠዋለች። ብቻዋን ሲያገኛት ይላፋታል፣ ይጎነታትላታል። አረረፋንት እያለች ትስቅና ትፈነድቃለች እንጂ አትቆጣ። ቀናት ሳምንታት ወራትን እየወለዱ ሲያልፉ ይበልጥ ተቀራረቡ፣ ተግባቡ። ሲላፋትና ሲጎነትላት ድንቄ ተወረፍ ማለት አቆመች። ለአፍቃሪዋ የዋህ ልቧን ወለል አድርጋ ከፈተችለት። እርሱም በመግቢያ በሩ ሰተት ብሎ ገባ። ግርማ እሷን ከሚወዳት የበለጠ እሷ እሱን ወደደችው። ድንቄ የሚጥል በሽታ አለባት። ወይዘሮ ልኬ ቤት ስትሰራ 2 ጊዜ ራሷን አስቶ ጥሏታል። በሰውነት ውስጥ የሚገኘው የነርቭ ኤሌክትሪካዊ ቅብብሎች ስርዓት ሲዛባ በሚከሰት በዚህ የጤና ችግር የሚቸገሩትን ሰዎች ብዙዎች ክፉ መንፈስ እንደተጠናወታቸው ያስባሉ፣ ይፈሯቸውማል። ግርማን ግን ይህ የጤና ችግሯ ድንቄን ከማፍቀር ሊገታው አልቻለም። ይውደዳት እንጂ ገጠር አግብቶ ትዳርን ስላየውና ብዙም ስላልወደደው ድንቄን የማግባት ጉጉት አልነበረውም። ድንቄ ግን በፍቅሩ ነዳ ስለነበር ባሏ እንዲሆን ትመኝ ነበር። ድንቄ ወይዘሮ ልኬ ቤት ተቀጥራ ለ3 ዓመታት ያህል ሰራች። የሁለቱ ፍቅር በወይዘሮ ልኬና በልጆቻቸው የሚታወቅ የአደባባይ ምስጢር ሆነ። ግርማን እንደሚቀሟት የሚቀልዱ ሴቶች እንኳን የቅናት እሳት በድንቄ ልብ ውስጥ ይለኩሳሉ። እማማ እስቲ ለቤት መስሪያ መሬት ያሰጡኝ እያለ ግርማ በተደጋጋሚ ወይዘሮ ልኬን ይወተውታቸው ነበር። ከጠጅ ቤቱ ፊት ለፊት ከአስፋልት መንገዱ ወረድ ብሎ ከተንጣለለው የወይዘሮ ልኬ ከብቶች ከሚሰማሩበት ሰፊ የግጦሽ መሬት ገበሬ ማህበሩ እየሸነሸነ ለአንዳንድ ቤተሰሪዎች ቦታ መስጠት ጀምሮ ነበር። ወይዘሮ ልኬ አንድ ቀን ወደ ገበሬ ማህበሩ ጽሕፈት ቤት ሄዱ።
ከእርሳቸው ጋር በጥገኝነት ለሚኖረው ለአቶ ግርማ ይመርም ከግጦሽ መሬታቸው የቤት መስሪያ ቦታ ተከልሎ እንዲሰጠው ጠየቁ። የገበሬ ማህበሩ ምላሽ ቀና ነበር። ምንም ቢሆን የገበሬ ማህበሩ አመራሮች የወይዘሮ ልኬ ጉደታን ጠጅ ይጠጡ አይደል? እንዴት እኚህ አካባቢው ላከበራቸው የተከበሩ ሴት ወይዘሮ የጠየቁትን ይባላል? የገበሬ ማህበሩ ምላሽ ቀና ነበር። ምንም ቢሆን የገበሬ ማህበሩ አመራሮች የወይዘሮ ልኬ ጉደታን ጠጅ ይጠጡ አይደል? እንዴት እኚህ በአካባቢው ለተከበሩና ለተፈሩ ሴት ወይዘሮ የጠየቁትን ይባላል? ለአቶ ግርማ በዚህ ምክንያት የቤት መስሪያ ቦታ ተሰጣቸው። አቶ ግርማ በተሰጠው ቦታ ላይ አንዲት አነስ ያለች ደሳሳ ቤት ቀለሱ። ለሱ ከፍተኛ ፍቅር ስላላት የእሷን ያህልም ባይሆን እሱም ስለሚወዳት የሁለቱን ግንኙነትም ወይዘሮ ልኬን ጨምሮ ብዙ ሰዎች ስለሚያውቅ ድንቄን ሊያገባት ወሰነ። ሰርግ መልስ የሚል ጣጣ ሳያበዛ። ለነገሩ ቢመኝስ በምን አቅም አዲስ አበባ ውስጥ ለመጀመሪያ ጊዜ የኔ የሚለውን ቤት ሰርቶ ድንቄን ይዟት ገባ። ኑሯቸው ከእጅ ወዳፍ ነበር። ድንቄ ደግሞ ስለ ገንዘብም ሆነ ስለ ገንዘብ አጠቃቀም ያላት ዕውቀት አናሳ ነው። የትኛውን ምግብ በምን ያህል መጠንና ብር መግዛት እንዳለባት አታውቅም። እንደ ጤፍ፣ ዘይትና ሽንኩርት ያሉ በየቀኑ የሚያስፈልጉ መሰረታዊ ነገሮች በበቂ ሁኔታ ሳይኖሩ ስጋ በመግዛት ገንዘብ ታባክናለች። ጉልት ሄዳ አላዋቂነቷን በተረዱ ነጋዴዎች ተጭበርብራ የአንድ ብሩን ድንች በ2 ብር ገዝታ ትመለሳለች። ደስ ካላትም ገንዘብ በእጇ እስካለ ድረስ መንገድ ላይ ያየችውን ኮንጎ ጫማ ወይም ሻሽ ያለ እቅር ትገዛለች። ገንዘብ ታዲያ ከወር እስከ ወር እንዴት ያደርሳቸው? እምብርት ላይ በሚቀር ካናቴራ ራቁት አፍረተ ስጋን ለመሸፈን እንደመጣጣር ለግርማ ኑሮ እጥረትና ክፍተት የበዛበት የሚያበሳጭና አሳፋሪ ትግል ሆነበት። ጭቅጭቅና ንትርክ በደሳሳዋ ቤት ከተሙ። ገና ከጅምሩ 2 ወር እንኳን አብረው ሳይኖሩ ባልና ሚስቱ ተጣሉ። ድንቄ ጭንቅ አትችልም። ቤቱን ጥላለት ወጣችና ሌላ ሰው ቤት በቤት ሰራተኝነት ተቀጥራ መስራት ጀመረች። ከጥቂት ሳምንታት በኋላ አንድ ቀን መንገድ ላይ ተገናኙ። ሰማህ አለችው ድንቄ። እኔ ልጅት እንዳንተ የጭድ ፍራሽ ላይ ሳይሆን በአማሬ ብረት አልጋ ላይ ነው የምተኛው። ምን አጢደሃ አንድ የረባ ወንበር እንኳን በቤቴ የለ። ደግሞ አንተን ብሎ ባለቤት ልንገርህ፣ እኔ ቤተ መንግስት ውስጥ ነው የምኖረው። እንዳንተ የጭቃ ጎጆ ውስጥ እንዳይመስልህ። ድንቄ ሰይፍ ምላሷን መዘዘችበት። ደሃ መሆኑን እስኪበቃው አስታወሰችው። የቀጣሪዎቿ ንብረት የራሷ የሆነ ያህል እስኪበቃት ምራቋ እስኪመራት ጉራዋን ነዛችበት። ግርማ በጣም ተናደደባት። በዚህ ወቅት ብቻ ሳይሆን በሌላም ጊዜ ከሷ ጋር አፍ ለመካፈት ፍላጎቱ እንኳን ቢኖረው እንደማይችላት ያውቀዋል። አንገቱን አቀርቅሮ በፍጥነት ከአጠገቧ ራቀ እንጂ አልተጋፈጣት። ድንቄ ግን ያልተረዳችው እውነታ ነበር። ለካ እርጉዝ ነበረች። ከወራት በኋላ መውለዷ ተሰማ። የተወለደው ልጅም የግርማ እንደሆነ ተወራ። ይሄው ወሬ ግርማ ጆሮ ለመድረስ ጊዜ አልወሰደበትም። የእኔ ልጅ አይደለም ብሎ ካደ። ወይዘሮ ልኬ ልጃቸው መስፍንን ድንቄ ስላለችበት ሁኔታ እንዲያጣራ ላኩት። ልጁ አባቱን ቁርጥ ነው አለ መስፍን። የሩቅ ዘመዷ ቤት ተጠግታ ወንድ ልጅ የወለደችውን ድንቄን ጠይቆ ሲመጣ ጆሮው ልክ እንደ አባቱ ጆሮ ትንሽ ነው። መስፍን ይህንኑ ለግርማ ሲነግረው ከማንም የወለደችው ቢሆንስ የኔ ላይሆን ይችላል ብሎ ተከራከረ። ቁርጥ አንተን ነው ስልህ አለው መስፍን። አልክ መስፍን፣ በእኔ ፈረድክ? አዎ ያንተ ልጅ ነው ግርምዬ። ወይዘሮ ልኬና ልጆቻቸው ሌሎች ወዳጆቹም ሕፃኑን ሄዶ እንዲያይ ግርማን ወተወቱት። ግርማ መስፍን በፈጠረበት ጉጉትና በወይዘሮ ልኬ ቤተሰብ ውትወታ ተገፍቶ ድንቄ ወዳለችበት ሄደ። ሕፃኑን ሲያየው ሊቆጣጠረው ባልቻለው ደስታ ተሞላ። መስፍን አጋኖ እንደተናገረው ከአባቱ ጋር ባይመሳሰልም ግርማ ከሱ ጋር እንደሚመሳሰል ማሰብ ፈለገ። ልጁ እንደሆነም በጸጥታ አመነ። እድሜ ለሕፃኑ ባልና ሚስቱ ታርቀው ከበኩር ልጃቸው ጋር አብረው መኖር ጀመሩ። ሕፃኑንም
ተሾመ አሉት። ጥቂት ዓመታት አለፉ። የአቶ ግርማ ቤተሰብ ኑሮ አሁንም ውሃ ቅዳ ውሃ መልስ ነበር። እንደ ሆድ ነው፣ የሞላ ቢመስልም ወዲያው ይጎድላል። አቶ ግርማ በአብዛኛው የቀን ሥራ ሲቀናቸውም ደግሞ የኮንትራት ሥራ ይሰራሉ። ድንቄም ወይዘሮ ልኬ ቤት እየተመላለሰች የወጥ ቤት ሥራ ትሰራለች። አንዳንዴ አቶ ግርማ ሥራ ሲያጡ ባይራቡም የረባ ምግብ ማግኘት እንኳን አስቸጋሪ ይሆናል። ደግነቱ ኪራይ የማይከፍሉበት የራሳቸው ቤት አላቸው። ጥምባንሳ ለሞት ከተቃረበ እንስሳ አጠገብ ሆኖ በትዕግስት ሞቱን እንደሚጠብቅ አንዳንድ ደላሎችም ደሃ ባለመሬቶችን በችግራቸው ወቅት ለመፈታተን በቅርበት ያንዣብቡባቸዋል። ይህ የአስፋልት ዳር ያለ መሬት እኮ ፈላጊው ብዙ ነው ግርማ፣ በደህና ዋጋ ብትሸጠው እኮ ትንሽ ከመንገድ ገባ ብለህ ሌላ መሬት በርካሽ ትገዛና የተሻለ ኑሮ መኖር ትችላለህ ይሏቸዋል ደላሎቹ አቶ ግርማ። ጠግቦ ለማያድርና ለታረዘ ድሃ ይህ ከባድ ፈተና ነው። ለተራበ ነብር ያላያትን ቅርቡ ያለች የሜዳ ፍየል እያሳዩ ያችንን በቀላሉ ይዘህ ልትበላት ትችላለህ እኮ እንደማለት ነበር። አቶ ግርማ እውነት እኮ ነው፣ እኔ ይህን መሬት በነፃ ነው ያገኘሁት፣ ብሸጠው እኮ ትርፍ እንጂ ኪሳራ አይሆንም ብለው ማሰብ ጀመሩ። በሐሳብ ብቻ አልቀሩም። የነፋስና የዶፍ ዝናብ ዛቻ የሚያሳቅቃት ደቃቃ ቤታቸው ያረፈችበትን ሰፋ ያለ ቦታ ለመሸጥ ወሰኑ። ደላሎቹ እንዳሉትም ቦታው ለአስፋልት መንገዱ ቅርብ በመሆኑ ገንዘብ ያላቸው ሰዎች ሊገዙት የሚፈልጉት አይነት ነበር። አቶ ግርማ ገዢ ፍለጋ ብዙ መድከም አላስፈለጋቸውም። ቦታቸውን ከነደሳሳ ቤታቸው በ5000 ብር ሸጡትና ከደላሎች ጭቅጭቅና ማባበል ተገላገሉ። በሕይወታቸው እንኳን ቆጥረውት ይዘውት የማያውቁት ገንዘብ በእጃቸው ገባ። ከእሳቸው ከተሻሉ ሰዎች እኩል የመሆን ደስ የሚል ስሜት ተሰማቸው። የራሳቸውን ቤት እስኪገዙ ከባለቤታቸው ከድንቄና ከትንሹ ልጃቸው ከተሾመ ጋር ወይዘሮ ልኬ ጎረቤት አንዲት ክፍል ተከራይተው መኖር ጀመሩ። እንዳሰቡት ግን በአነስተኛ ዋጋ ቤት ቶሎ መግዛት አልቻሉም። ተሾመ ድክ ድክ ብሎ ድሆ የወተት ጥርሶቹን አብቅሎ በጨረሰበት ዕድሜ ጥቅምት 19 ቀን 1981 ዓመተ ምህረት ሌላ አንዲት ሴት ሕፃን ከቤተሰቡ ጋር ተቀላቀለች። ይህችን ጠይም ሕፃን ወላጆቿ አመለ ዘውድ አሏት። የኪራይ ቤቷ በ4 ሰው ትንፋሽ ሞቅ ሞቅ አለች። ብዙ ይመስል የነበረው ከቤት ሽያጭ የተገኘ ብር ይህ ነው የሚባል ቁም ነገር ላይ ሳይውል ከቀን ወደ ቀን መመናመን ጀመረ። ገንዘቡ ከእጃቸው ቀስ በቀስ እየሾለከ ቢሆንም አቶ ግርማ ተዘናግተው ከረሙ። የተከራዩት ቤት ከወይዘሮ ልኬ ቤት ጋር ይዋሰናል። በሁለቱ ቤቶች መካከል የረባ አጥር እንኳን የለም። በተለያዩ ቀናት ድንቄ ከአከራዩዋ ጋር ስትሰዳደብና ስትጨቃጨቅ ወይዘሮ ልኬ ይሰማሉ። ወይዘሮ ልኬ ድንቄ ከአከራዩዋ ጋር ስትጨቃጨቅ በሰሙበት አንድ ቀን አመሻሽ ላይ ግርማ ሊጠይቋቸው ቤት መጡ። እንደ ዘመድና የቅርብ ወዳጅ ናቸውና አቶ ግርማ አዘውትረው ወይዘሮ ልኬን ጎበኟቸዋል። ግርማ ሚስትህ ከአከራያችሁ ጋር በየጊዜው ስትጣላና ስትጨቃጨቅ እየሰማዋት ነው፣ ዛሬም ስትሳደብ ነበር አሉት ወይዘሮ ልኬ ጠይም ግንባራቸውን ቋጥረው። ምን እሷ መሳደብ ልማዷ እኮ ነው፣ አሁን ተቆጥታ ወዲያው ትረሳዋለች። እንደኛ አብሯት አንድ ቤት የሚኖር ሰው ነው ጠባዩን የሚያውቅላት። እንዲህ ከአከራይ ጋር የምትጣላ ከሆነማ እንዴት ተከራይታችሁ ትኖራላችሁ? አዎ እሱስ ልክ ኖት አሉ አቶ ግርማ ራሳቸውን በስምምነት እየነቀነቁ፣ ከልባቸው ግን አልነበረም። አንተ ግን ቦታ ግዛ እንጂ እስከ መቼ ነው ተከራይተህ የምትኖረው? ቤት ሸጠህ እኮ ሌላ ቤትም ሳትገዛ ብሩ ልታጠፋው ነው። ኋላ መውደቂያ የባሰ ችግር እንዳይደርስብህ። አይማማ መሬት ውድ ሆኖብኝ እኮ ነው፣ ባዶውን ቦታ 500 እና 600 ብር ይላሉ። አይ ቢሆንም ተወደደህ ብለህ ባትዘናጋ ጥሩ ነው። ነገርኩ ኋላ መውደቂያ እንዳታጣ።
ልክ ነዎት። እስቲ እርሶም በሚያውቁት ሰው በእኔ አቅም የምገዛው ቤት ያፈላልጉልኝ አሉ አቶ ግርማ የወይዘሮ ልኬን ምክር ከልብ ተቀብለው። በዚያው ሰሞን ወይዘሮ ልኬ በቅርብ ከሚገኘው ቅዱስ ገብርኤል ቤተክርስቲያን አቅራቢያ ጣሪያዋ በ8 ቆርቆሮ የተሰራች ትንሽ የጭቃ ቤት ያረፈችበት ቦታ ለመሸጥ የተዘጋጀ ሰው እንዳለ ሰሙ። የሰሙትን ለአቶ ግርማ ነገሯቸው። አቶ ግርማ ጊዜ ሳያጠፉ ከዋናው መንገድ የ15 ደቂቃ የእግር መንገድ ተገብቶ የምትገኘውን ደሳሳ ቤት አዩአት። ወለሉ አፈር ነው። ጣሪያዋ እንደ ምላጭ በሳሳ ርካሽ ቆርቆሮ የተሰራ ነው። የመሬቱ ባለቤት ይህ ቦታ ባለቤት አለው ለማለት ያህል ብቻ ለምልክት የሰሯት የዘበኛ ቤት የምትመስል ጠባብ የጭቃ ቤት ናት። ጠባብነቷ አቶ ግርማን አላስከፋቸውም። እሳቸው ባዶ ቦታ መግዛት ነበር የጠሉት። ቆርቆሮ፣ እንጨት፣ ምስማር ለመግዛት እያሉ ወጪ ማውጣት ቤት ለመስራት ላይታች ማለት አልፈለጉም። ከቤቷና ከቦታው ባለቤት ጋር ተደራድረው ጠባቧን ቤትና 200 ካሬ ሜትር ስፋት ያለው ቦታ በ750 ብር ገዙ። የሌላ ተጨማሪ ወር የቤት ኪራይ ሳይከፍሉ በ1981 ዓመተ ምህረት ባልና ሚስቱ ከልጆቻቸው ከተሾመና የጥቂት ወራት ዕድሜ ካላት ከአመለ ዘውድ ጋር ጠባቧ ጭቃ ቤት ውስጥ ዓይን የማይገባ ንብረታቸውን ጠቅልለው ገቡ። ኑሯቸውን ጀመሩ። አመለ ዘውድን በ3 ዓመት አስቀድሞ ሚካኤል የተባለ እንደ አባቱ ቀላ ብሎ ጉንጮቹ የተድቦለቦሉ ሌላ ድንቡሽ ሕፃን ተወለደ። 3 ሕፃናት በቤታቸው ሆኑ። ከእናትና ከአባት ጋር 5 ማለት ነው። አመለ ዘውድ ገና በ6ና 7 ዓመቷ በቤት ውስጥ ሥራዎች እናቷን የምታግዝ የምትላላክ ልጅ ሆነች። ወይዘሮ ድንቄ የልጇ እርዳታ ያስፈልጋታል። ልጅ ተንከባክባ የሰፈሩ ሰዎች በተለምዶ አስፋልት ከሚሉት ከኮተቤ መምህራን ኮሌጅ አካባቢ ውሃ አምጥታ የቤት ውስጥ ሥራዎችን ሰርታ ከባድ ኃላፊነቷን ብቻዋን መወጣት ቀላል አልነበረም። ትንሿ አመለ ዘውድ እንደ ብዙዎቹ የዕድሜ እኩዮቿ በነጻነት ለመጫወትና ለመቦረቅ ብዙም ጊዜ አልነበራትም። መደረግ ያለበትን አድርጋ ከተላላከችበት ስትመለስ ወይም ያዘዘቻትን ሰርታ ስትጨርስ እናቷ ትደሰታለች። ኮሽ የኔ ልጅ ደረስሽልኝ አይደል ጎበዝ ትላታለች። አንዳንዴም አገላብጣ ትስማታለች። አመለ ዘውድ ይህ የእናቷ ደስታ ያረካታል። እናም ውጭ ወጣ ከልጆች ጋር ከመጫወት ይልቅ ቤት ውስጥ እናቷን ማገዝ ምርጫዋ ሆነ። አልፎ አልፎ ኩዮቿን ስትቀላቀልም በጨዋታቸው ውስጥ በንቃት የመሳተፍ ጉጉት አታሳይም። ሲጫወቱ አጠገባቸው ቁጭ ብላ ታያቸዋለች። እስኪ አሁን ደግሞ ቁጭ ብለን እናውራ ትላለች፣ ጨዋታ ያደከማቸው ሲመስላት። ምንድነው የምናወራው? የሰፈሯ ልጆች ይጠይቋታል። በቃ ስለ ብዙ ነገር ቁጭ በሉ። አንቺ ግን ለምን አትጫወቺም? ትላታለች እመቤት ተፈሪ የተባለችው የሰፈሯ ልጅ። እጫወታለሁ፣ ግን ቁጭ ብለን ብናወራ ደስ ይለኛል። ልጆቹ እሺ ብለው እንኳ አጠገቧ ቢቀመጡ እሷ እንደምትፈልገው የእሷን ቁም ነገር ብለው ለማዳመጥ ብዙም ትዕግስት አይኖራቸው። የዕድሜ እኩያዋ ብዙነሽ መሐመድ ከእናቷ ከወይዘሮ የሺ ካሰው ጋር ባለቤቶቹ ያልገቡበት አዲስ የጎረቤት ቤት እየጠበቁ እዚያው ከእነርሱ ቤት አጠገብ ይኖራሉ። አመለ ዘውድ ብዙነሽን እሙሻ ብላ ነው የምትጠራት። የቅርብ ጓደኛዋ እሙሻ ነበረች። የመጫወት ፍላጎት ካላት በቅርብ ስለምታገኛት እሙሻ ጋር መሄድ ትመርጣለች። እንቆቅልሽ መጠያየቅ፣ ቁጭ ብላ በጠጠሮች ቅልልቦች መጫወት፣ አልፎ አልፎም ገመድ መዝለል ያስደስታታል። የቤተሰቦቻቸው ከሰፈሩ ሰዎች በተለየ ሁኔታ ድሃ መሆን ሁለቱን ሕፃናት የበለጠ አቀራርቧቸዋል። አመለ ዘውድ በዕድሜዋ ከፍ እያለች ስትሄድ እንደ ልብስ ማጠብ ያሉ ከባድ ሥራዎችን መስራት ጀመረች። ምንም የሥራ ጫና ቢበዛባት ግን እናቷ የጨዋታ ጊዜዋን እንደተሻማች፣ የልጅ ጉልበቷን እንደበዘበዘች፣ ልጅነቷን በቅጡ ሳታጥም ወደ አዋቂነት እያንደረደረቻት እንደሆነ አንድም ቀን አስባ አታውቅ። ለእሷ ጨዋታ ከትምህርትና ከቤት ውስጥ ሥራ ቀጥሎ በሦስተኛ ደረጃ የሚቀመጥ
ለልጆች ብዙም የማይጠቅም ነገር ነው። በትምህርቷ ጎበዝ ነች። ደብተሮቿንም ሆነ መጽሐፍቷን ባላት ትርፍ ጊዜ ታነባለች። አመለ ዘውድ በሆነ ምክንያት ያዘዘቻትን ሥራ ሳትሰራ ከቆየች ድንቄ ጎሽ ማለቷ ቀረና ምን አባሽ ብላ መቆጣት አመጣች። አንዳንድ ጊዜ በጣም ስትናደድ አመለ ዘውድን በጥፊ ወይም ባገኘችው ነገር ከመማታት ወደ ኋላ አትልም። እናቷ የዋህ እንደሆነች ስለምታውቅ አንዳንድ ጊዜ አመለ ዘውድ የእናቷን ንዴት እስኪበርድ አምልጣ ሮጣ ከግቢያቸው ትወጣና ጎረቤት ቤት አንዱ ጋር ትደበቃለች። እዚያው ትቆያለች። ተመልሳ ስትመጣ እናቷ ንዴቷ በርዶላት ምናልባትም ፍጹም ረስታው አመልዬ፣ አመለ ዘውድ እስቲ ቡና ፊልኝ ጎሽ ትላታለች። አልፎ አልፎ ግን ከግቢው ተከትላት እያሯሯጠች ወጥታ ጎረቤት ወይም መንገደኛ ምን ይላል የሚል ስጋትና ሐሳብ ጭራሽ ሳያስጨንቃት እያሳደደቻት እየሰደበቻትና እየረገመቻት ስታባረራት ትታያለች። ድንቄ ቶሎ የምትደሰት ቶሎ የምትከፋና የምትናደድ ከንዴቷ ወዲያው ምልስ የምትል ነገር በሆዷ የማያድር ካደረም በጥሩ ሰላምታ ወይም በትንሽ ውለታ ከሆዷ ጭራሽ የሚጠፋ ፍጹም የዋህ ሴት ነች። የአዋቂ ሰውነት ይኖራት እንጂ ባህሪዋ በአብዛኛው የልጅ አይነት ነው። ይህም ባህሪዋን የማይረዱ ስትቆጣና ስትሳደብ የሰሙ አንዳንድ ሰዎች ለሷ መጥፎ ግምት ሊኖራቸው ይችላል። ብዙዎች ጤንነቷን ይጠራጠሩም ይሆናል። የፈለጉትን ቢያስቡ ድንቄ ደንታው አልነበር። እገሊት ከገሊት ሳትል ሁሉንም በአንድ አይን የምታይ ተጫዋች ስለሆነች በሰፈሩ ሴቶች የተወደደች ናት። ቡና ሲያፈሉ፣ ቡና ሲጠጡ ይጠሯታል። ድግስ ሲደግሱም ትጋበዛለች። ከሰፈሩ ቤቶች በአንዱ ድግስ ካለ ድንቄ በዚያ አለች። መጠጥ ትደፍራለች። ድግስ ላይ የተዘጋጀውን ጠላም ይሁን ጠጅና አረቄ ተወሳስድና ታንጎራጉራለች። ዓለምዬ ናና፣ አንተ ዓለሜ ናና፣ ሆዴ ናፈቀው አንተን ነውና ትላለች። በዘፈኗ ጋባዦቿንና ሌሎች ጎረቤቶቿንም ታወድሳለች። አንዳንድ ቀን ከተበሳጨች የሚቀርቧትን ጎረቤቶች ሳይቀር በስድብ እጥብ ታደርጋቸዋለች። በሚቀጥለው ቀን ምንም የተለየ ነገር እንዳላደረገች ሁሉ የወትሮዋ ድንቄ ትሆናለች። ትስቃለች፣ ትጫወታለች። ይህን ባህሪዋን የተረዱ ጥቂት ጎረቤቶቿ ለሷ ይቅርታ ለማድረግ ዘወትር ዝግጆች ነበሩ። ስቀው አፋቸውን በመዳፋቸው ከልለው ሃይ ድንቄ ብለው ተገርመው ከሷ ጋር ማድረግ ያለባቸውን ያደርጋሉ። በአብዛኛው ድንቄ አሁንን መኖር፣ ያለፈውን መርሳትና ስለ ወደፊቱ አለመጨነቅ የሚል ያልተጻፈ እሷ እንኳ ልብ የማትለው የህይወት መመሪያ ነበራት። የዋህነቷን የተረዱት ልጆቿ ተሾመና አመለ ዘውድ ምንም ብትጮህባቸው፣ ብትቆጣቸው፣ ብትሰድባቸውና ብትደበድባቸው አያዝኑባትም። ከእናታቸው ከፍተኛ ፍቅር ነበራቸው። እሷም ልጆቿን ትወዳለች። በተለይ ለበኩር ልጇ ለተሾመ የተለየ ፍቅር ነበራት። በእናቷ ጥፊ ሰበብ ሊሆን እንደሚችል ቢጠረጠርም መንስኤው በትክክል ባልታወቀ ሁኔታ አመለ ዘውድ ጆሮዋን መታመም ጀመረች። ጆሮዬን ማለት ስታበዛ አባቷ ወደ ጤና ጣቢያ ወሰዷት። የታዘዘላት መድኃኒት ጊዜያዊ እፎይታ ከማስገኘት ውጪ ዘለቄታዊ መፍትሄ አልሰጣትም። ጆሮዋን በጥጥ ጠቅጥቃ መዋል ልማዷ ሆነ። የጆሮዋ ህመም የመስማት አቅሟን በመጠኑ ቢቀንሰውም ሰዎች የሚናገሩትን በደንብ መስማት ስለምትችል እሷም ወላጆቿም እንደ ትልቅ የጤና ችግር አክብደው አላዩትም።